የመለስኩላትን አንድ መልስ ላሰማችሁ። ከዛ ቁርስ የለም እንግዲህ ኦኬ Thank you. Enjoy your breakfast. Yes. Thank you so much. Okay. Andi tak perlu nak kena cek. Assalamualaikum. Ini nak. Cek dulu semua. እቺ ለዚህ ጋር የድሮ ማነች ማያ የምትባል ሴትዮ ፊልም ነው ምናምን ነገር አይደለው የሷን መልክ ትመስላለች ኤአይም ትመስላለች እውነተኛ ስሟ አይሆን አይታወቅም እሷን እቺ መታዩ በመጀመሪያ ቤት እንደከፈትኩ ወጊ ያለች እዚህ ጋር ማኪ ያለች ኢትዮጵያ ያለች ኤልሳቤጥ አለች ቤኪ ያለ እዚህ ጋር እትየው ጸጊ ያለች ገና እንደገባን መጣችልህ እዚህ ጋር ፈጠጥ ብላ ተቀመጠችልህ ከዛ ምን እንደምትለኝ ስማ ሽኩር እንዳውኔ ስድስት ለማሉ እንዴት ነህ ማውራት ይችላል እሺ እኔ ነሻታች ላይ ግዴለሽ ቻንስ እሺ አመሰግናለሁ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው ቆንጆ እየሰካራ የሆነች ናት ትመጣለች ስትሰክር ነው የምትመጣው እኔ ጋር ኦርቶዶክስ ናት ማሚ የምትባለው ማለት ግና ፔጇን ይወት ኦኬ ግቡና ፔጇን አትቀበለው ጥሩ ነው ግቡና ቤቷን ያተሽ ፔጇን አሁን እጅ ገብቻ አትቀበለው ብዬ አልኩት ለማለት ነው ቆንጆዬ ስትቀመቀም ነው የምትመጣው ነያ ማኖ ማይክ ሸክመች ከመችም ማይክ ያስተጋባል አንተ ምት እያደረግህ ነው ወይ የሚያስተጋባው ሪከርድ እያደረገች ነው ሪከርድ አድርገሽ ነው ተብላ ነው የራሷን የሚያስተጋባባት የኔ እንዴት ያስተጋባል ወይዘሮ ዘለቃሽ የኔ እንዴት ያስተጋባል የራስሽን ያስተጋባብሽ እዛ መቅጃሽን ከጎንሽ ቁጭ አድርገሽ ደግሞ ከአንጎብርም ሳትነቂ ነው ሴቱ እኮ ጠጪ ሆኗል አንተ ወንዱ ዝም ብለህ ማኪያቶ ላይ ገትረህ ተቀምጣል ሴቱ እየቀመቀመልህ ነው መቅጃዋን ስሯ ቁጭ አድርጋ ኤርሚ ያስተጋባል ያንተን ካልዘጋዋለች ያስተጋባብሽ ወይ ተደውሎልሽ ነው ወይ በእርግጥ መቅጃ ነው ያስቀመጠችው እዛ ተቀምጣለች እና ተዛዝ እንዳትቀበለው እየተወራርጄ በመትቻለሁ አለች ችግር የለም እኔ እንተምሻለሁ የኦርቶዶክስ እምነት ተከታይ አይደለሽ አዎ እየተሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ ነሽ አዎ ከሚገባ የሲጅና ፖለቲካ ስሪና ነው ብለው ያሉሽ ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽም ለሌላ ምክር ብትመክሪ ሂጂና ዘማርያምሽን ምከሪ አየው ሳይንሱን አየው ወንድም አለምዬ ሳይንሱን አየው ወይ ትናንት ሊሰራ የነበረው ፖለቲካ አየው ወይ ለዚህ ነው የወንጌል አማኝ ዝም በሉ እያልኩ ካሎራ ግን ጠረጴዛ ሲደበድብ ነበር እንዴት አይቀበልም ኤርሚ ካመጣሽ ማርያም ታምጣሽ ምናምን ነገር ብሎ የሚል ቪዲዮ አልገባችሁም ወገኖች ስላልገባችሁ ነው በቃ አንዳንዴ እኔም አይገባኝም ነገሩ ሳይንሳቸው አይገባም ለዲ በኩሉ ጥሪ ያቀረብኩለት ለዘማርያም አቀበለው ዘማርያም እችን ወዘልፈኒ ላከልህ እኔ ጋር የድቤት ጥሪውን አትቀበል ብዬ ተወራርጄ ባህለው ብላ ምትል ኦርቶዶክሳዊ ታማኝ በራሱ አፍን ያስመሰከርኳት ከዛ በኋላ ሳየው የኦርቶዶክስን በሙሉ ዲሌት አድርጋ ወጣችሁ በሙሉ አሁን ስትገቡ እሷ ቤት ላይ የኔ ማኑ ሄ ብላችሁ ሰርች አድርጉት የኔን ፎቶ የምትቃወምበትን ምናምን ነገር የኔን ቪዲዮዎችን ያስቀመጣችሁ ጋይስ አያችሁት አይደለ ሳይንሱ ሊሰሩት የፈለጉትን ነውር እንደዚህ አድርገው ማለት ነውና ከዚህ የተነሳ ነው ካሎራ የተባረክ እንጂ ዲቤቱን ላለመቀበል አልነበረም
በሬሳ ላይ እንወያይ ብለው የሚሉ ሰዎች ናቸው። ከዘማርያም ጋር እንኳን በነገረ መስቀሉ ላይ 2 ዓመት ሙሉ ቪዲዮ አሳይቻለሁ። 2 ዓመት ሙሉ ጠርቶኝ ተቀብየው ናተወያይ ብዬ እያልኩት ሰምቶ ነው። አሁን ልክ ለዚህ በኩሉ ጥሪ ሳቀርብ ዘማርያም መጣ። ተኝተህ ፍሳ በሉ፣ ተኝተህ ፍሳ፣ ቆመህም ፍሳ በሉ ዘማርያምን። ዲያቆናቱ እነስዩም ሌሎቹም ጥሪ እንዳይቀበሉ በውስጥ ቀስቀሳ ሲያደርግ የነበረ ራሱ በትናንትና በአፉ ተናግሯል። ይቅርታ እኔ እናንተ እንዳትቀበሉ ብዬ እኔ የተቀበልኩትኝ አናዶኝ ነው ይቅርታ ብሎ አለ። አየህ፣ ቀስቀሳ ሲያደርግ ነበር ማለት ነው። ዲያቆኑን ቀስቅሶ አትቀበለው ብሎ እነ ሊቀ ሊቃውንት ቀለመወርቅ ታስበሉን አላችሁ ተያይዘን ማለቃችን ነው ብለው እየተናገሩ ዳይቨርት ለማድረግ ነበረ። አልተሳካለትም። ተበልታል ብራዘርዬ። ጨርሻለሁ። እህትዬ መቀጠል ቻለሽ። ቴንክ ዩ። እሺ እብሩዬ ዞር ብላለች መሰለኝ። ቢኒ ካሎራ ኮፒ ሼሩን ሊንኩን ሀይ እንዲያደርጉት ንገራቸው ቢኒዬ። እሺ 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 ሩታይ ኮፒ ሊንኩን ከፍ አድርጉት ወገኖች፣ ቀጥሉበት። ሼሩንም እንደዛው እና ታብታቡንም በዛው ልክ ቀጥሉበት። ቶሎ ቶሎ አድርገን አትሊስት ታብታቡን 1 ሚሊዮን እናስገባው። ግን ሼሩን ግን መጀመሪያ 30,000 እናስገባው። 15,100 ይታየኛል። ጸጋ ይብዛላችሁ፣ ተባረኩ። ካሎራው እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ስምህን ኤልን ያዳነችህ ከኤል በፊትና በኋላ ያሉትን ፊደላቶች ብታቀያየረው ኮሌራው ነበር የሚሆነው። አይዞን። እሺ እንኳን ደህና መጣ። ለማንኛውም እንኳን ደህና ቆያችሁ። እሺ ምን እንታዘዝ? እኔማ እንደው የኤርሚ ስልክ ቢኖረኝ ዘማርያም ያነሳ ያቀር ብችል ደውል ነበርና አንደኛ መፈልገው እኔ ነበርኩ። እንዲ ቤት በጣም ጓጉቻለሁና እንደው ቋንጣው አንድ ቆይ በጣም ይቅርታ ቢኒ አስራሳውስኩት ነው። ይሄ ቪዲዮ ያላችሁ ሰዎች ላኩልኝ። ቄሱ ካናዳ ሀገር ነው የሚኖሩት። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ናቸው። በመድኃኒት አሳበደኝ ብሎ ያለው ጋር አንድ ማናቸው ቄስ ይባሉ። እሺ ይሰማሉ ወገኖች? ቢኒያም ይሰማል? አዎ ይሰማል። ኤርሚዬ ትሰማለህ? ካናዳ ሀገር ላይ ነው የሚኖሩት። እኛ ቄስ የሕክምና ባለሙያም ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ውስጥ በመድኃኒት አሳበዱኝ ብለው ሲናገሩ የነበረውን ቪዲዮ ላኩልኝ። እዛ ላይ ምን ይላሉ? እኛ መድኃኒቱን በምን እንደሰጡ ብንናገር ህዝብ ይሰናከልብናል ብለን እንጂ እናውቀዋለን ብለው እዛ ጋር አንደኛው ቄስ ተናግረዋል። ላኩ። በቅዱስ ቁርባን እንደሆነ አልጠራጠርም። በእርግጥ ነው የምነግራችሁ። ላኩልኝ እሱም ቪዲዮ። ይሄንን ቪዲዮ ፈልጉና ላኩልኝ። አይ ቲንክ ወደ ሃርድ ዲስክ ላይ ወስጄዋለሁ ወይኔም እዚሁ ልፈልገው እችላለሁ። ግን እናንተ በቅርብ ካገኛችሁ ላኩልኝ። ታስታውሷቸዋላችሁ። ቲክቶክ ላይ በጣም ሲዘዋወር ነበር። እሱን ላኩልኝ። ቴንክ ዩ። እሺ ያላችሁ ወገኖች ያላችሁ ያ ቪዲዮ ለኤርሚያው ላኩለት ወይ ለኔም ላኩልኝ ካላችሁ። እሺ ካሎራው ምንድነው? ለኔ ሲል ዲቤት መግባት ነበረበት እያልከን ነው? አሁን እንደው ቆይኔ ዘማርያምና ለቀሲስ ዲበኩሉ ልዩነታቸው አልገባኝም። ያም የቤተክርስቲያኑን አስተምሮት ነው ይዞ የሚመጣው። ኤርሚ እንደው ሁለቱም አንድ ናቸው። እንግዲህ ታዋቂ ናቸው፣ ዲያቆን ናቸው። እኔ አሁን ጥሩ በቃ እንዲሁ በአጭሩ ልመልስልህ። እኔ አሁን ካሎራው ብዬ ስጣራ ሰላም አቤት ብትለኝ ስሟ ነው ሰላም። ካሎራ ነው የሰላም ስም አይደለም፣ ሰላም ነው የእሷ ስም። በቃ ስለዚህ መጀመሪያ ጥሪ የተደረገው ለማን ነው? ቀሲስ ዲበኩሉ። አሁን ችግሩ ቀሲስ ዲበኩሉ ለምን ፈሩ ነው ጥያቄያችን። መጀመሪያ ማለት ልደት ነው የቀረበው። ቢኒ ልደት ያንጠለጠለው
ማነው? እሱማ በቃ እኮ እሱማ አልተስማሙም። ልደት መጣ በአንድ በኩል በአንዱ ሲያዝ እሱን ተወውና ሌላ ርዕስ ካላመጣው አለ። ነገረ ድነት ላይ በሁሉ መጽሐፍት ካላወራን አለ። የተጠራበት መጀመሪያ ሌላ ነበረ ምናምን። በቃ እሱ ያው በጊዜው የሚገኘውን ሳንቲም የሚያስገኘውን ነገር እየፈለገ ይቀያየራል። ራሱን አደራጅቶ እስኪመጣ ስለ ልደት ተወው። ነገር ግን ኤርሚያስ ጥያቄ ያቀረበው መጀመሪያ ስለማን ነው? ለልደት። ከዛ በኋላ ልደት ያነሳው እንትን የተወውን ደግሞ ስዩሜ ያነሳው። ስዩሜ ፈርቶ ቀረ። ከዛ በኋላ እንደገና ደግሞ ስዩሜ ፈርቶ ሳይሆን ቆይ ካልወራ ስዩሜ ፈርቶ ቀረ ሳይሆን ተመክሮ ቀረ። ልታስጨርሰን ነው? አሁን ሰምቼዋለሁ። ከገባ ታስጨርሰናለህ ብለው ማለት ቀለመ ወርቅ የሚባሉ ቀሲስ አሉ አይደል? መምህር ቀለመ ወርቅ እሳቸው ታስፈጀናለህ፣ ታስጨርሰናለህ አትግባሉት። በቃ መከሩት፣ አስቀሩት። እሱ ልጅ ችግር የለውም። እኛ ማለት ያው ደሜንም እንደዛው እሱንም ተረባርበው አስቀሩት። እሱም ቀረ፣ ችግር የለውም። አሁን ኤርሚያስ በበኩሉ ይኸው ቀሲስ በኩሉ ለምንድን ነው የማይቀበሉት? እርሶ ቀሲስዬ እባክዎት ለእኔ ብለው ይሄ እንዲህ ይቀበሉ። ቀሲስዬ እባክዎት ፕራይቬት ነው እንዳልክሎት። ቀሲስ ነው ይግቡ እንዳልክሎት ፕራይቬት ነው። ቀሲስ ከቻሉ ይላኩ። ሰላም የታይሻል ገስት ላይ ቤኒሾ ያው አንድ ቁጥር እየጻፉ ነው። ቀሲሳችን ቆይ ሚራክል ኤርሚያው ሳባቸው ቀሲስን ለምንድን ነው የኔ ሞዴሬተር ማይሰራው? ቢኒ ስቤዋለሁ። ታንክ ዩ። እሺ አካውንት ነው የሳችሁ። ቀሲስ እንኳን ደህና ቆያችሁኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት የቀዱ ከሆነ ቀሲስ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምፄን መልሼ እየሰማሁት ነው። ቀሲስ እኮ ሚዩት ላርግልህና አውራ። በቃ እንደዚያ ነው እንጂ እኔ ለአዳም ሚዩት አድርጌ እያወራሁ ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። ቀሲስዬ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርስዎ ይቀበላሉ ተብሎ የተጠበቀ የእርስዎ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼ ስለ ዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርስዎ ይሄንን ዲቤት ይቀበላሉ? ቀሲስ ጥሩ ሚውት አድርገው እና ላውራ እንዳያስተጋባብህ። እሺ አንደኛ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም።
ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ መተተኛ ድግምተኛ ምናምን ሊስን የፈለጉትን መድገም ይችላሉ። ቆይ አዳምጠኛ አሁን ይወቁታ። እኔ ላውራ ቆይ ላውራ። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቅያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጭል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይሄ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ አለ ይዚያን ቀን ድምጼ ተዘግቶ ነበር፣ ጌታ ስቀበል ድምጼ የተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪው። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤኒያ መጥቻለሁ። እሺ እንኳን ደህና መጣህ። ቀሲስ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይከፈት እናውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ በኩሉ ኦኬ። ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ ክትልትል ውሸትህን አሰጣልህ። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ፣ አድምጠኝና እናወራለን። ቆይ ሚዩት አታርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረጥ። ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ሊበኩሉ
ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮው ያንተን ውሸት መስማት አልፈልግም። አድመጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድመጠኝ እንኳን መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድመጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸትክን ባዶውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸው ገና ከጸሎተ ማርያም ነው የምጀምርልህ። ያቆነኝ እያልኳቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትህን የውሸትክን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ለበበሉ እዚህ ያላችሁ 1500 ሰው ልበበሉ። ለስሙ ካህን ነው። አንተ ሪከርድ አድርጉት። መስማት ሳይሆን ሪከርድ ጀምራል። አልተረጋጋም። በጣም እየጮኸ በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እና እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። አልተረገ this is orthodox። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው ስማ ቀለም ያዳምጥ። ቀለም ይዋ ኤቲክሳቸው ቀለም የስጠራኝ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ኔት አድርግ እና ልጨርስ። አላረግም። ያንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይሄው ነው ያንተ በቃ ቻው። ኤቲክሱን ብቻ ይዩት ምን ያህል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደገ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት። እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ ራቢሽ ቤት ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየገፋ እያለ ነው ይከፋል። ኦኬ ልብ በሉ ወገኖች። ነው ማይክ ማነው ኮሜንቱ ክፈችው። እጥየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሰው። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር
በሐዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀርበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ። ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። ቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያለው ነው። ለማንኛውም ዲቤቱ ግን የእውነት ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣው፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው። ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይህ ሰው የኔን ስም አልጠራም። እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያ ከፈቱት፣ ኮሜንት ታውት በቃ ያ ምንም ኮሜንት ከፈቱት፣ ችግር የለውም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው። በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላሉ። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ ነው የምናገረው። ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ
የአብይ ደጋፊ ነው ወይስ ፋኖ ነህ? ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል ይችላል። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርድ? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተርም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ ሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም። ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበህ እያወራ አይደለም ማለት ነው። አይ ቤተክርስቲያንን ተሳድቧል ብለሃል አይደል? ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይሄንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረከውም። ኦኬ፣ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም ያሳቀኝ። እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ልውረድ። እርሜ ሰላም ብያችኋለሁ። እብርዬ፣ ቤኒሾ፣ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉት እና ቅድም ከሰማነው ድምፅ ባሻገር እዚህ መጥተው በ2 ሚሊዮን ብር ተደራድረናል እርሜ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አሲዩም አድርገህ ነው ዲቤት የምታደርገው።
እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመሆን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የሚላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ ኤርሚ ዲቤት የሚገባው እኛ ስለምንፈልገውን ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣ ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው። እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ፣ ኤርሚ ዲቤት ሲገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ፣ እውነት ስላለው፣ ወንጌልን ስለሚናገር የሚፈራው ነገር የለም። የሚያስፈራውም ነገር የለም። የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው። በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም። የራሱን እውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨዋታ እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቱብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለእኔ ስትል ዲቤት ግባልኝ እንዴት አትገባም አይባልምም። ኖርማል እንደዚህ አይነት ነገር ቢቆም እኛ ጋር እዛ በተቃራኒ ወገን ያሉት ግን ለእነርሱም ምክር ያለኝ ወደ እውነት ነው። በቃ እውነት ያላዘ ሰው ሁልጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለ፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት፣ ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም።
ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አያደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ለእነርሱ ያለን ጥሪ ነው። ለእኛ ደግሞ እኛ ቤት ቅድም እንዳልኩኝ እናስገድደው ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይህን ያለኝ። በጣም ወዳችኋለሁ። ህብርዬ አይሚስ ዩ። በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። እሺ ሚራክል ታንክ ዩ። ጸጋ ይብዛል። አሜን። እሺ አሁን የነገሩ ጭብጥ ምንድን ነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕል አሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ የኦርቶዶክሳውያን እኔ ቀሳስቱ እንኳን ትንሽ የማስተዋል ብቃት የላችሁም። ግን በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝብ ተጽናኑ እንዴ! አይዟችሁ፣ በዚህ ልክ አይምረራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ሳይል ነጋዴ ሳይሆን አይቀርም፣ ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ለአንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን ቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዲ አንተ በዘማርያም ላይ እንትን አለ፣ ስልጣን አለ። ተው አትልም ወይ? ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ፣ ተቀበል እባክህን። ስለ ሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለ ሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለ ሙታን ካልገባው ይቅርታ ወገኖች፣ ጌታን እኔ ሀሳብ በጣም ስላሳቀኝ ነው። ሰው ስለ ሙታን ካላወራው ዲቤት ካልገባው እኔ ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ ጥያቄ ምንድን ነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንደ አንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ከይቅርታ ጋር ቴንኪዩ። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ። የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት
በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላዩ ላይ የሚቀድስበት የሚያወጣው የሚያገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላድርግል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለእኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑንና ቤት ብቻ ይምረጥልኝ እና ይኸው ያቀረብኩትን ጥሪ በሬሳ ላይ ልወዳደርህ በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመልሰል ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ቀኑን ብቻ ያሳውቀኝ፣ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገዝት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አረስታ አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለው ነው። እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ። በታቦቱ ላይ ካለ ያው ቴዲ አዋሳ ቤት እኔ እንደ ምርጫ ብዬላለሁ። ይቀበለኝ። ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩት። ቴንኪው። ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድን ነው? ቤት መረጣውን በተመለከተ ማለት ነው። ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደ መሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወቅክ ማለት ነው። ከውይይቱ እንደ መሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስስ ዲበኩሉ እፈልጋለሁ ብለዋል ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ አዋሳ ነው ምናምን ትሉት ልጅ ጥሩ ባለፈው ጥሩ ስላወያያችሁ የቤቱን ሕግ አሳውቋችሁ እዛ ቤት ብትወያዩ ደ ቤስት። እኔ 1,000,000